ሰላም ሰላም ውድ የጂነስ ሚዲያ ቤተሰቦች እንዴት ናችሁ? እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ከባለፈው እንግዲህ ሪሚዲያል ሂስትሪ ይዤላችሁ መጥቼ ነበር። ቻፕተር ዋንን በሁለት ክፍል አድርገን አይተን ነበር። ለዛሬ ደግሞ እንግዲህ ቻፕተር ቱን እንደዚሁ በሁለት ክፍል አድርገን የምናየው ይሆናል ማለት ነው። ስለዚህ ቻፕተር ቱን ፓርት ዋንን ለዛሬ ይዤላችሁ መጥቻለሁ ማለት ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ቤተሰብ እንድትሆኑና እንድታበረታቱኝ እጠይቃለሁ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ቻፕተር 2 ስቴት ፎርሜሽን ኤንድ ፖፑሌሽን ሞቭመንትስ ኢን ዘ ሆርን ኦፍ አፍሪካ አንቲል ዘ 17th ሴንቸሪ ምንድነው? እስከ 17ኛው መቶ ክፍለ ዘመን ዓመተ ምህረት ድረስ ኢትዮጵያ የነበራት ስቴት ፎርሜሽን በአፍሪካ ቀንድ ስለነበረው የመንግስታት አመሰራረትና እንዲሁ የህዝብ እንቅስቃሴ እናያለን ማለት ነው። በዚህ ቻፕተር በዋናነት 2.1 ፍሮም ዘ ኖርዝ በሰሜን በኩል ፑንት፣ ዳማት፣ አክሱም ኤንድ ዛጉዌ ይገኛሉ ማለት ነው። the first one is the ፑንት የፑንት መንግስት ነው ማለት ነው። እንግዲህ በመጀመሪያ የምናገኘው ስለዚህ ፑንት is the earliest historically known state in the horn በአፍሪካ ቀንድ በጣም ታዋቂው ሂስቶሪካሊ በታሪክ ታዋቂው መንግስት ማን ነው ማለት ነው? ፑንት ነው ማለት ነው። ጥንታዊ ፑንት ነው ማለት ነው። most evidences are found in ancient Egyptians hieroglyphics ምንድነው? ይሄ ፑንት የሚባለው መንግስት በጣም ጥንታዊ መሆኑን የሚያመለክቱ ጽሁፎች የተገኙት ከኢጂፕሽያን ነው ማለት ነው። ሂሮግራፊክስ ከኢጂፕሽያን ያጻጻፍ ስርዓት ከሂሮግራፊክስ ነው ማለት ነው መረጃዎች የተገኙት። wheat and barley are believed introduced from Egypt to the horn with ploughing land ምንድነው? ይሄ wheat ስንዴ ማምረት ስራ ወደ ሌላው ዓለም የተስፋፋው የተዋወቀው በግብፅ አማካኝነት ነው ማለት ነው። እሱም ደግሞ በእርሻ ስራ ማለት ነው። ኩዊን ሃትሽፕስት 1419 1490 up to 1468 before Christ sent expedition 5 ships for trade to the land of Punt ምንድነው? እቺ ኩዊን ሃትሽፕስት ተብላ የምትጠራው ንግስት ወደ ፑንት ለንግድ 5 ሰዎችን ልካ ነበር ማለት ነው። the expedition of Hatshepsut brought natural production like ivory, rhinoceros horn, ebony, leopard skins and live monkey to Egypt ምንድነው? እነዚህ እቺ የግብፅዋ ንግስት ኩዊን ሃትሽፕስት ተብላ የምትጠራዋ እነዚህን 5ቶችን ሰዎች ወይም ደግሞ የሷን ተወካይ የሷን እንትኖች መልእክተኞች ስትልክ ወደ ፑንት መንግስት ስትልክ ማለት ነው። ምን ይዘውላት መጣዋል ማለት ነው? ወደ ግብፅ ሀገር ምን ይዘው መጣዋል? የዝሆን ጥርስ ወይም አይቮሪ፣ ራይኖሰረስ ሆርን፣ ኢቦኒ ሌኦፓርድ ስኪን ወይም የነብር ቆዳ እንዲሁ ላይቭ መንኪ በህይወት ያለው ወይም ደግሞ ዝንጀሮ ከነ ነፍሱ እንዲሁ ይዘው መጣዋል ማለት ነው ወደ ግብፅ። incense and myrrh were the most vital for ritual purpose ኢንሰንስ እና መሪ ተብለው የሚጠሩት ለሪቹዋል ፐርፐስ ዋና ናቸው ማለት ነው። the Egyptians brought to Punt finished products like necklaces, axes, daggers, trinkets and bracelets ምንድነው? ግብጾች ከፑንት ያመጡ ነበር ማለት ነው። ጣጣቸው ያለቀላቸው ምርቶችን ያመጡ ነበር። እነሱም ኔክሌሶች እንደ አክስስ፣ ዳገር፣ ትሪንክሌት እና ብራስሌቶችን ከፑንት መንግስት ያመጡ ነበር ማለት ነው። the trade was conducted by sea and by land ንግዱ የሚካሄደው በፑንትና በግብፃውያኖች መካከል በግብፅና በፑንት መካከል ይካሄድ የነበረው ንግዱ ባህር አቋርጦ በመሄድና እንዲሁ በወደቦች አማካኝነት ነበር ማለት ነው። the location of ፑንት ስናይ ፑንት የት ይገኛል የሚለውን the exact location of ፑንት ስናይ the Egyptians called the land south of Egypt as the land of ፑንት ምንድነው? ግብፃውያኖች ምን ብለው ይጠሩታል ማለት ነው? የግብፅን የደቡብን ክፍል የጥንታዊ ፑንት መገኛ ነው ብለው ያምናሉ ማለት ነው። it was extended from
ምጽዋ ወይም ማሳዋ ቱ ኬፕ ጋርዳፊያን the present Somali and from the Blue Nile ወይም west to the Red Sea ምንድነው ማለት ነው? ከምጽዋ እስከ ኬፕ ጋርዳፊ ወይም ደግሞ ዛሬ ላይ ሶማሊያ ተብላ የምትጠራው እንዲሁም ከብሉ ናይል በምዕራብ በኩል ከብሉ ናይል ከምዕራብ ብሉ ናይል እስከ ምስራቅ ሬድ ሲ ወይም ቀይ ባህር ድረስ ነበር ማለት ነው። እንግዲህ ይሄ ኤክስቴንድ የሚያደርገው የግዛቱ ማለት ነው የፑንት this is all about punt the next state is called Damat existed since 6th century before Christ በስድስተኛው መቶ ክፍለ ዘመን ከኢየሱስ ክርስቶስ ከመወለዱ ዓመት በፊት ነበር ማለት ነው የመጣው የፑንት መንግስት ማለት የዳማት መንግስት in northern Ethiopia በሰሜኑ የኢትዮጵያ ክፍል with its capital ይሃ ዋና ከተማዋ የዳማት ዋና ከተማ ይሃ ተብላ ትጠራ ነበር ማለት ነው little to the south of Aksum ከአክሱም የደቡብ ክፍል በጣም ትንሽ ነበረች ማለት ነው ዳማት had strong contact with Saudi Arabia ዳማት በጣም ኃይለኛ ሪሌሽንሺፕ ነበረው ማለት ነው ከምኖች ጋር ከደቡብ አረቦች ጋር ማለት ነው ነገር ግን ፑንትም ምን ብለናል ከግብፃውያን ጋር ሪሌሽንሺፕ አድርገው ነበር ብዙ ነገሮችን ይገበያዩ ነበር ማለት ነው ከግብፅ ጋር ፑንት ከግብፅ ጋር ማለት ነው ዳማትን ስናይ ደግሞ ዳማት ደግሞ ከሳውዝ አረቢያዎች ጋራ በጣም ኃይለኛ የሆነ ኮንታክት ወይም ደግሞ ሪሌሽን ነበረው ማለት ነው both used political and religious title of kings ሙቃሪብ and chief god አልሞቄ ምንድነው ሁለቱም እነዚህ ዳማትና ሳውዝ አረቢያዎች ይጠቀሙባቸው ነበር ማለት ነው የነሱን የሃይማኖታዊ መሪያቸውን ሙቃሪብ ብለው ይጠሩት ነበር ማለት ነው እንዲሁ chief of god ወይም ደግሞ የጣዖታቱን አለቃ ምን ብለው ይጠሩት ነበር አልሙቄ ብለው ይጠሩት ነበር ሁለቱም ማለት ነው at the same time ተመሳሳይ እነዚህ ወርዶች ሁለቱም ስቴቶች ይጠቀሙባቸው ነበር ማለት ነው ኮሊዮ ማታራ ሐዋልቲ ሜላዞ ካስካስ and አዱሊስ are important centers of Damat's population እነዚህ በጣም ኢምፖርታንት ትሬድ ሴንተር ተብለው የንግድ ማዕከል ተብለው በዳማት ይታወቃሉ ማለት ነው እነዚህ ማለት ነው ዳማት used አዱሊስ port for trade የዳማት መንግስት አዱሊስን የአዱሊስ ወደብን ለንግድነት ይጠቀምባት ነበር ማለት ነው ስለዚህ ብዙ ጊዜ ፈተና ላይ ትመጣለች እቺ አዱሊስ ወደብ ትመጣለች ፈተና ላይ ማለት ነው this is all about Damat the state Damat next state is Aksum its absolute date was not known but suggested to 200 up to 1100 before Christ ምንድነው የሱ አክሱም ኪንግ ወይም ደግሞ የአክሱም ኪንግ ሳይሆን የአክሱም መንግስት ኤግዚስት የመጣበት መቼ ኤግዚስት አደረገ ወደ ስልጣን መጣ የሚለው ትክክለኛ ኤግዛክት እንትን የለውም ማለት ነው አይታወቅም ማለት ነው ነገር ግን በኤስቲሜሽኑ ከ200 እስከ 100 ቢፎር ክሪስት ኢየሱስ ክርስቶስ ከመወለዱ ከ200 እስከ 100 ዓመት ነበር ማለት ነው በፊት ነበር የመጣው ተብሎ ይታሰባል ማለት ነው ነገር ግን ኤግዛክት የሆነ እንትኑ አይታወቅም ማለት ነው የአክሱም መንግስት መቼ እንደተመሰረተ ማለት ነው our information about Aksum came from inscriptions and written sources የኛ ይሄን ስለ አክሱም ያገኘነው መረጃ ወይም ደግሞ ስለ አክሱም የሚሰጡን መረጃ የምናገኘው ከተጻፉ ኢንስክሪፕሽኖች እና ከተጻፉ ሶርሶች ነው ማለት ነው ምንጮች inscriptions were written in Sabian Greek and Ge'ez languages እነዚህ ኢንስክሪፕሽኖች ስለ አክሱም የሚገልጹ ኢንስክሪፕሽኖች የተጻፉት በሳቢያን ቋንቋ በግሪክ እና እንዲሁ በግዕዝ ቋንቋ ነበር ማለት ነው the earliest one is the Sabian one but did not mention አክሱም ጥንታዊ ከነዚህ ኢንስክሪፕሽን ላንጉጆች የሚባሉት ሳቢያን ነው ነገር ግን አክሱምን አይጠቅሳትም ማለት ነው በዋናነት የሚጠቅሷት ግሪክ እና በግዕዝ ነበር ማለት ነው ስለ አክሱም የተጻፈው Aksum was first mentioned in the document called the Peripulus of the Erythraean Sea ምንድነው እቺ ብዙ ጊዜ ፈተና ላይ ትመጣለች ማለት ነው እቺ ብላንክ ስፔስ ያመጣታል ቾይስ ያመጣታልላችሁ ብላንክ ስፔስ ይሻል ብላንክ ስፔስ ብዙ ጊዜ ኮመን አይደለም ነገር ግን ቾይስ ያመጣታል እቺን Aksum was first mentioned in the document called the Peripulus of the Erythraean Sea አክሱም የሚለው ቃል ለመጀመሪያ ጊዜ የተጠቀሰው በፐርፒሎስ ኦፍ ዘ ኤሪትሪያን ሲ ነበር ማለት ነው
So a manual written in the middle of the first century AD, 50 AD, 50 AD by unknown Greek sailor ምንድነው ማኑዋሉ የተጻፈው ይሄ ዘ ፐርፕሎስ ኦፍ ዘ ኤርትራንስ የሚለው የተጻፈው በአናውን ነበር ማለት ነው። በአናውን ግሪክ ሴለር ነበር፣ ባልታወቀ የግሪክ አሳሽ ነበር ማለት ነው። ሶ ጊቭ ኤ ዲቴልድ አካውንት ኦፍ ኢንተርናል ኤንድ ኤክስተርናል ትሬድ ኦፍ አክሱም። ስለ አክሱም ይሄ ፐርፕሎስ ኦፍ ዘ ኤርትራንስ የሚለው ስለ አክሱም ዲቴልድ የሆነ ጥልቅ የሆነ ውስጣዊና ውጫዊ የንግድ እንቅስቃሴዎችን ያትት ነበር ማለት ነው ይህ ጽሁፍ። So gives accounts of the well-known ports of on the Red Sea and Indian Ocean coasts. እንዲሁ ደግሞ ከዚህ በተጨማሪ ስለ አክሱም በተጨማሪ ከአክሱም በተጨማሪ ስለ ቀይ ባህር ወደቦች እና ስለ ኢንዲያን ኦሽን ወደቦች እና ስለ እነሱ በደንብ ይገልጽ ነበር ማለት ነው። It also describes the social and economic life of coastal people. እንዲሁ ስላላቸው ሶሻል እና ስለ ኢኮኖሚያዊ የህይወት እንቅስቃሴያቸው ይገልጽ ነበር ማለት ነው። Mentioned Adulis is port of Aksum 50 days from the capital. Sorry. ይህ ፐርፕሎስ ኦፍ ዘ ኤርትራንስ የሚለው አክሱምን እንደ ፖርት ኦፍ አዱሊስን እንደ ፖርት ኦፍ አክሱም የአክሱም ወደብ ብሎ ጠቅሷታል ማለት ነው። ስቴትድ ዘ ዞስካልስ ኢዝ ዘ ኪንግ ኦፍ አክሱም ኮሚኒኬቲንግ ኢን ግሪክ ላንጉጅ። ዞስካልስ የሚባለው ደግሞ የአክሱም ኪንግ ነው ብሎ ጠቅሶት ነበር ማለት ነው፣ በግሪክ ላንጉጅ በግሪክ ቋንቋ ማለት ነው። So the Adulis inscription written in Greek about an unknown king, which eventually was published in Cosmas Nicopolis's book, The Christian Topography, describes commercial activities of the Red Sea areas. ምንድነው ስለ አዱሊስ የሚገልጹ ጽሁፎች የተጻፈው በግሪክ ባልታወቀ ንጉስ ነው ማለት ነው። which eventually was published in Cosmas Indicoplis ተብሎ ይባላል ማለት ነው። የመጽሐፉ ስም ስለ አዱሊስ የሚገልጸው መጽሐፍ ስም ይሄ ነው ማለት ነው። so book the Christian Topography describes Christian Topography የሚለው ደግሞ መጽሐፍ ደግሞ የሚገልጸው ስለ ኮመርሻል አክቲቪቲ ኦፍ ስለ ቀይ ባህር አካባቢ ኮመርሻል የንግድ እንቅስቃሴዎች ያትት ነበር ማለት ነው። ሶ ኢንተርናል ሎንግ ዲስታንስ ትሬድ ሜድ ቢትዊን አክሱም ኤንድ ዲስታንት ሪጅን ኮልድ ሳሱ። ሶ ምንድነው ይሄ ኢንተርናል ሎንግ ዲስታንስ ትሬድ ሜድ ቢትዊን አክሱም ኤንድ ዲስታንት ሪጅን ኮልድ ሳሱ ምንድነው ውስጣዊ የሆኑ ረጅም ርቀት የሚሰዱ ንግድ እንቅስቃሴዎች በአክሱም እና በሌሎች አካባቢዎች ይካሄድ ነበር። ይህም ደግሞ እንቅስቃሴ ምን ተብሎ ይጠራል? ሳሱ ተብሎ ይጠራ ነበር ማለት ነው። most probably in Benishangul and the adjoining lands beyond the Blue Nile. በብዛት ቤዚካሊ በቤንሻንጉል ጉሙዝ ክልል አካባቢ ነበር ማለት ነው። Kings of Aksum would take to Sasu cattle lumps of salt and iron to exchange for gold. የአክሱም ንጉስ እነዚህን ሳሱ ካትሎችን ከብቶቹን እንዲሁ ጨው እንዲሁ ብረት እንዲሁ ወርቅ ከወርቅ ጋር ኤክስቼንጅ ያደርግ ነበር ማለት ነው፣ ይለዋወጥ ነበር ማለት ነው። Yet as they did not speak each other's language and did not even trust to be near to each other to bargain through signs and gestures, the whole exchange was done without one side seeing the other. This was a good example for silent trade. በብዛት እዚህ አክሱም ላይ ሳይለንት ትሬድ ይካሄድ ነበር ማለት ነው። ቴሪቶሪ ኦፍ አክሱም ቴሪቶሪውን ስናየው ግዛቱ እስከምን ድረስ ነበር የሚለውን ስናይ የአክሱም መንግስት ኢኒሻሊ ኢትስ ፓወር ዋዝ ሊሚትድ ቱ ኤ ሪላቲቭሊ ስሞል ኤሪያ ኮምፕራይዚንግ ዘ ታውን ኦፍ አክሱም ኤንድ ኢትስ ኢንቫይሮንስ። ምንድነው መጀመሪያ አክሱም መንግስት ሲመሰረት የሚያካልለው የነበረው የግዛት ወሰኑ የአክሱም ከተማንና እንዲሁ በአክሱም ከተማ አካባቢ የነበሩ ቦታዎችን ነበር ማለት ነው የሚያካልለው መጀመሪያ አካባቢ ስናየው ወደ ስልጣን መጀመሪያ ሲመጣ ማለት ነው። ሶ ኢት ሄዳይ አክሱማይት ቴሪቶሪስ ኤክስቴንድ ፍሮም ዘ ሬድ ሲ ኮስት ኢን ዘ ኢስት
to the western edge of the Ethiopian plateau, overlooking the vast Nile Valley in the west and from the northernmost corner of Eritrea, and possibly as far south as northern parts of Shwa. ምንድነው ነገር ግን ከጊዜ ሂደት በኋላ በጣም ወደ በምስራቅ በኩል ወደ ቀይ ባህር አካባቢ እንዲሁ ወደ በምዕራብ በኩል እስከ የኢትዮጵያ ተራሮች ማካለል ችሏል ማለት ነው። እንዲሁ ኤርትራን እስከ ኤርትራ ድረስ ይደርሳል ማለት ነው። So Aksumite kings had extensive contacts with the outside world, notably with the South Arabian region. Aksumite kings had extensive contacts with the outside world. ምንድነው የአክሱም ንጉሶች የአክሱም ነገስታት ማለት ነው። በአክሱም ለማስተዳደር የነገሱ ነገስታት በጣም ብዙ ግንኙነቶች ውጫዊ ግንኙነቶች አካሂደዋል ማለት ነው። ብዙ ኮንታክት ነበራቸው ከሌሎች መንግስታት ጋር ማለት ነው። with the South Arabian region ነገር ግን በብዛት ከሳውዝ አረቢያን ሪጅን ከደቡብ አረብ አካባቢ ጋር በጣም ኃይለኛ ሪሌሽን ነበራቸው። leading to exchange of አይዲያዎችን ሀሳቦችን ይለዋወጡ ነበር፣ ማቴሪያሎችን ይለዋወጡ ነበር፣ እንዲሁ ስፒሪቹዋል ካልቸር ወይም ደግሞ ሪሊጂየስ ካልቸሮችን ይለዋወጡ ነበር ማለት ነው። ሃይማኖታዊ ባህሎችን ትውፊቶችን ይለዋወጡ ነበር ማለት ነው። so the expansion of Aksum ኤክስፓንሽኑን ስናይ እንዴት ነው ኤክስፓንድ ያደረገው አክሱም ስንል አክሱም ኮንትሮልድ ቤጃ ላንድስ ኢን ዘ ኖርዝ በሰሜን በኩል ስናይ አክሱም መጀመሪያ ጊዜ የተቆጣጠረው ማለት ነው ቤጃ ላንዶችን ነው ማለት ነው። የቤጃ ላንድ ተብሎ የሚጠራው ሰው ካናማ ኤንድ ተከዜ ሪቨር ቤጃ ላንድ ካናማ ኤንድ ተከዜ ሪቨር ኢን ዘ ዌስት በምዕራብ በኩል ደግሞ ካናማ እና ተከዜ ሪቨር አካባቢ የተከዜ ወንዝን ተቆጣጥሯል ማለት ነው። ኤንድ ባቤል መንደብ ኢን ዘ ሳውዝ ኢስት በደቡብ ምስራቅ በኩል ስነት ደግሞ ባቤል መንደብ የሚባለውን አካባቢ መቆጣጠር ጀምሯል ማለት ነው፣ ችሏል ማለት ነው። The Adulis trade enabled Aksum to build strong army and navy. ምንድነው አዱሊስ ትሬድ አዱሊስ ወደብ ላይ ትሬድ ንግድ መካሄዱ የአክሱም መንግስት ራሱን ስትሮንግ አርሚ እንዲኖረው ጠንካራ ጦር እንዲኖረው አስችላለች ማለት ነው። የአዱሊስ ወደብ ማለት ነው አክሱምን ጠንካራ ጦር እንዲኖረው አስችለዋለች ማለት ነው። አክሱም was in a continuous clash with Morio due to trade rivalry. ምንድነው አክሱም ከክላሽ ነበላቸው በቃ ምንድነው ከሜሮ መንግስት ጋራ በጣም ኃይለኛ ሪቫላሪ ውስጥ ነበሩ ወይም ደግሞ ጥል ውስጥ ነበሩ ማለት ነው ከሁለቱ መንግስታት ማለት ነው የአክሱም መንግስትና ሜሮ መንግስት። አክሱም ኮንትሮል ሳውዝ አረቢያ ኢን ዘ ኤርሊ 3rd century አክሱም ሳውዝ አረቢያን ኮንትሮል ያደረገችው በ3ኛው መቶ ክፍለ ዘመን ነበር ማለት ነው። አክሱም was one of the 3 powerful empires with Persia and Byzantine. ይባርጉ አሁን ይመጣል። አክሱም was one of the 3 powerful empires with Persia and Byzantine. ከፐርሺያና ከቤዛንታይን ጋራ ሶስተኛው ጠንካራ መንግስት ተብሎ የሚታወቀው የአክሱም መንግስት ነበር ማለት ነው። so in the 6th century the king of Himyarites persecuted in the South Arabia. ሂማራይትስ ተብሎ የሚታወቀው ንጉስ በ6ኛው መቶ ክፍለ ዘመን በሳውዝ አረቢያ ፐርሲኪዩትድ ሆኗል ማለት ነው። ኢምፐረር ጀስቲኒያን ኦፍ ቤዛንታይን ሪኩዌስትድ ካሌብ ኦር ኢሳብና ቱ ከዚህ ዓመት ከ500 እስከ 535 ዓመተ ምህረት ላይ ነግሷል ማለት ነው። ቱ አቬንጅ ዘ ፐርሲኪዩሽን ካሌብ ኮንትሮልድ የመን ካሌብ ደግሞ የመንን ኮንትሮልድ አድርጓታል ማለት ነው። which remained subject to Ethiopia for 50 years ለ50 ዓመታት በኢትዮጵያ ተዳድራለች ማለት ነው። እንግዲህ የመን ማለት ነው በካሌብ ዘመነ መንግስት ጊዜ ማለት ነው በአፄ ካሌብ ዘመነ መንግስት ጊዜ። the Aksumite trade was expanded to India and Ceylon. የአክሱም ንግድ እስከ ኢንዲያ እስከ ህንድ ድረስ the present day Ceylon ብለን የምንጠራው አካባቢ ድረስ ኤክስፓንድ ማድረግ መስፋፋት ችሎ ነበር ማለት ነው። ምን ያህል እንደሆነ ሰውት እንግዲህ በጣም አሁን ላይ ህንድ ብለን የምንጠራው ምን ያህል እንደሚርቅ ሰውት በጣም ጠንካራ መንግስት መሆኑን ከዚህ መረዳት እንችላለን ማለት ነው። so the expansion of Aksum from Arabia was followed by conquest of Egypt by Muslim Arabs in the 7th century. so ምንድነው the expansion of Aksum from Arabia was followed by conquest of Egypt by Muslim Arabs in the 7th century. ምንድነው ይሄ የአክሱም ወደ አረቢያ መስፋፋት
በግብፅ እስላሞች ነበር ማለት ነው። ግብፅ በአረብ እስላሞች መወረሯ አንዱ ምክንያት ነበር ማለት ነው። So the destruction of Adulis in 702 AD by Muslim Arabs cut off Aksum from the outside world for about 1000 years. ምንድነው አዱሊስ መጥፋቷ በ702 ዓመት በሙስሊም የአረብ ሰዎች በሙስሊም አረቦች አክሱምን ከሌላው የዓለም ክፍል ነጥሏታል ማለት ነው። ለብዙ ሺህ ዓመታት ነጥሏት ቆይቷል ማለት ነው አዱሊስ ከመጥፋቷ በሙስሊም አረቦች። ስለዚህ አዱሊስ በማን ነው ዲስትራክት የሆነችው የሚለው ብዙ ጊዜ ፈተና ላይ ይመጣል። በሙስሊም አረቦች መሆኑን አትዘንጉ፣ መያዝ አስፈላጊ ነው። ብዙ ጊዜ ፈተና ላይ ትመጣለች እችም። አክሱማይት ስቴት ስትራክቸር ሶሳይቲ ኤንድ ኢኮኖሚ። የአክሱማይት ስቴት ስትራክቸር ወይም የአክሱም መንግስት የሶሳይቲውን ስናይ ማህበረሰቡን እንዲሁ ኢኮኖሚያዊ አቅሙን እናየዋለን ማለት ነው። the majority of population was comprised peasantry, artisans, merchants and slaves. አብዛኛው ፖፑሌሽን የአክሱም ፖፑሌሽን ህዝቡ ፔዘንትሪ ነበር፣ ላብ አደር ነበር፣ አርቲዣን ነበር፣ የጥበብ ሰዎች ነበሩ ማለት ነው። መርቻንት ነጋዴዎች፣ እንዲሁ ባሪያዎች ነበሩ ማለት ነው። አርቲዣንስ ፕሮዲውስ ቱልስ፣ አርቲዣኖች ፕሮዲውስ ቱል ያመርታሉ። የዕደ ጥበብ ባለሙያዎች የተለያዩ ቁሳቁሶችን ቱሎችን ያመርታሉ ማለት ነው። ስሌቮች ወርክ ኦን ላንድ፣ ባሪያዎች ደግሞ ባሪያ ተብለው የሚታወቁት ደግሞ በጉልበት ስራ በመስራት ይታወቁ ነበሩ ማለት ነው። አክሱማይት ስቴት ዋዝ ሞናርቺካል ዊዝ አብሶሉት ፓወር ኦፍ ኪንግስ። የአክሱም መንግስት ሞናርቺካል የሆነ እንትን ነበረው ማለት ነው። እንዲሁ አብሶሉት ፓወር ኦፍ ኪንግ ነበራቸው ማለት ነው። ነገስታቱ በጣም አብሶሉት ፓወር ነበራቸው ማለት ነው። ፌውዳሊዝም ስታርትድ ኢን ዘ ታይም ኦፍ አክሱም። ዘ ታይም እችን ትመጣለች። ፎከስ አድርጉ ጎበዝ። እች እንዳትረሱ ሁለቶችን እነዚህችን ፌውዳሊዝም መቼ ተጀመረ የሚለውን እና አዱሊስ በማን ጠፋች ዲስትራክት ሆነች የሚለው በሙስሊም አረብ ስለሆኑ እንዳትረሱ። ፌውዳሊዝም ስታርትድ ኢን ዘ ታይም ኦፍ አክሱም። ትሬድ ኤንድ አግሪካልቸር ዋዝ ዘ ቤዝ ኦፍ ኢኮኖሚ። ንግድና ግብርና በጣም ለአክሱም መንግስት ኢኮኖሚ በጣም ዋና መሰረት ነበሩ ማለት ነው። ኮምፔርድ ዊዝ አግሪካልቸር ትሬድ ይልድድ ማች ረቨኒው ፎር አክሱም። ከአግሪካልቸር ጋር ስናወዳድረው ንግድ በጣም ከፍተኛ ገቢ ለአክሱም መንግስት ያስገባ ነበር ማለት ነው። ዘ ሩሊንግ ክላስ ኮንትሮልድ ባይ ቦዝ ኢምፖርት ኤንድ ኤክስፖርት ትሬድ። ይህ የገዢዎች ምድብ ተብሎ የሚጠራው በአክሱም መንግስት ጊዜ ወደ ውጭ የሚገቡና ወደ ውጭ የሚወጡ እንትኖችን የንግድ እቃዎችን ኮንትሮል እንዲያደርጉ ይቆጣጠሩ ነበር ማለት ነው። አዱሊስ ፖርት ዋዝ ዘ ሴንተር ኦፍ ኢንተርናሽናል ትሬድ ዊች ሬንደርድ ሺፒንግ ሰርቪስስ። ይህ የአዱሊስ ወደብ ለዓለም አቀፋዊ ንግድ ዋና ሳይት ነበረች ማለት ነው። መርቻንትስ ፍሮም ኢንዲያ ኤንድ ቻይና ኬም ቱ ፎር ትሬድ ኢን አዱሊስ። ስለዚህ ለዓለም አቀፋዊ ንግድ ዋና እንደመሆኗ ከነጋዴዎች ከህንድና ከቻይና ይመጡ ነበር ማለት ነው ወደ አዱሊስ። ዘ ፓወር ኦፍ አክሱም ዋዝ ቤዝድ ላርጅሊ ኦን ትሬድ። ዘ ፓወር ኦፍ አክሱም ዋናው የአክሱም መንግስት አቅሙ የተመሰረተው የነበረው ንግድ ላይ ነበር ማለት ነው። ዘ ሬድ ሲ ዋዝ አን ኢምፖርታንት thoroughfare for trading vessels at that time. Coinage made the exchange of products and tax collection more convenient, facilitating Aksumite trade. The coins are therefore important to historians' understanding of the history of Aksum, providing royal names and chronology of events. አይተምስ ኦፍ ትሬድ። አይተምስ ማለት በአክሱም ዘመነ መንግስት ጊዜ ለንግድ የውሉ የነበሩ የተለያዩ አፓራቶች ማለት ነው። ወደ ውጭ እና ወደ ውስጥ ሲላኩና ሲገቡ የነበሩ አይተሞች እናያለን ማለት ነው። ዘ ፈርስት አኮርዲንግ ቱ ፐርፕሎስ ኦፍ ኤርትራንሲ፣ እንደ ፐርፕሎስ ኦፍ ኤርትራንሲ መጽሐፍ ከሆነ ነው የሚለው ኤክስፖርት አይተምስ ዌር ወደ ውጭ የአክሱም መንግስት ይልካቸው የነበሩ አይቮሪ ወይም የዝሆን ጥርስ፣ ጎልድ፣ ቶርቶይስ ሸል፣ ራይኖሶረስ ሆርን፣ ሂፖፖታመስ ስኪን፣ ስሌቭስ፣ ላይቭ አኒማልስ ላይክ ኤፕ ኤንድ ባቦን እነዚህን ኤክስፖርት ያደርጉ ነበር፣ ወደ ውጭ ሀገር ይልኩ ነበር፣ ወደ ሌሎች ሀገራት ወደ ሌሎች ዓለማት ይልኩ ነበር ማለት ነው የአክሱም ነገስታት። ኢምፖርትስ ኬም ሜንሊ ፍሮም ኢጅፕት፣ አረቢያ፣ ሲሪያ፣ ሜዲትራኒያን ሪጅን ኤንድ ኢንዲያ።
ወደ ሀገር ውስጥ የተለያዩ አፓራቶችን የሚያስገቡት የነበረው ደግሞ ከግብፅ፣ ከአረቢያ፣ ከሲሪያ፣ ከሜዲተራኒያን ሪጅን እና ከኢንዲያ ወይም ከህንድ ያስገቡ ነበር ማለት ነው። ኢምፖርት የሚያደርጓቸው ወደ ውስጥ የሚያስገቧቸው የተለያዩ ቁሳቁሶችን ነበር። ቴክስታይሎች፣ ጨርቆችን፣ ሮብስ፣ ዳይድ ክሎክስ፣ መኒ ከለርስ፣ ግላስ ዌር፣ ብራስ ኤንድ ብሮንዝን እነዚህን ወደ ሀገራችን ወደ ኢትዮጵያ ወደ አክሱም ወደ ራሳቸው እንትን ኢምፖርት ያስገቡ ነበር ማለት ነው። አክሱማይት ኮይንስ ኮይናቸውን ስናይ የመገበያ ገንዘባቸውን ስናይ አክሱማይት ኪንግስ ማይንትድ ወይም ኢሹድ ኮይንስ ሜድ ኦፍ ጎልድ ሲልቨር ኮፐር ኤንድ ብሮንዝ ከጎልድ ከወርቅ ከሲልቨር ከናስ ከሲልቨር ከኮፐር እና ከብሮንዝ እየተሰሩ ነበሩ ማለት ነው። ዘ ኢርሊ ኮይንስ ዌር ኢን ግሪክ ዋይል ዘ ላተር ኢን ግሪስ with the name and figures of kings. The symbol of early coins was disc and crescent, while the symbol of the latter coins is cross of Jesus Christ. ምልክቱ ምንድን ነበር? ዲስክ ነበር ማለት ነው መጀመሪያው። ኋላ ግን የኢየሱስ ክርስቶስ መስቀል እንደ ምልክት ተጠቅመውታል ማለት ነው። The earliest known Aksumite coins from about 270 bear the name of the king Indubis. በጣም ታዋቂው የአክሱም የመገበያያ ኮይን የነበረው ሳንቲም የነበረው ኢንዱቢስ ተብሎ የሚታወቀው ነበር ማለት ነው። በኢንዱቢስ ተብሎ በሚጠራው ንጉስ ኢንዱቢስ በተባለ ንጉስ የተሰየመው የመገበያያ ገንዘብ ወይም አክሱማይት ኮይን ነበር ማለት ነው። ኮስሞስ ኢንዲኮፒስተስ ኢን ሂዝ ዘ ክርስቲያን ቶፖግራፊ ኮስሞስ ኢንዲኮፒስተስ እንግዲህ ሰው ነው። ክርስቲያን ቶፖግራፊ የሚባለው መጽሐፍ የጣፈው ነው ማለት ነው። ፐብሊሽድ ኢን ዘ 6th century stated that Sasu SW Ethiopia was the source of gold for Aksum. There was barter and silent trade without verbal communication of local people in the southwest regions. እንዲሁ ሳይለንት የሆነ ትሬድ ነበር ማለት ነው። አክሱም extended its territory on both sides of the Red Sea or Meroe and South Arabia or Yemen እስከዚህ ድረስ አስፋፍታለች ማለት ነው ግዛቷን። አርኪቴክቸር ኢን አክሱም ወይም ደግሞ አርኪቴክቸር ስናይ ቸርች ኤንድ ፓላስስ ዌር ቢውልድ የተለያዩ ቤተክርስቲያኖች እና እንዲሁ ቤተመንግስቶች ተገንብተዋል ማለት ነው። ሞኖሊቲክ ኦቤሊስክስ ዌር ኤሬክትድ ዘ ላርጀስት ስቴል ዋዝ 35 ሜትር ዘ 25 ሜትር ኦቤሊስክ ኢዝ ሪተርንድ ፍሮም ሮም አፍተር 60 years ምንድነው 25 ሜትር የሚለካው የሆነው የአክሱም ሐውልት ወደ ሮም ሄዶ ነበር ወደ ጣሊያን ማለት ነው። ነገር ግን ከ60 ዓመት በኋላ ተመልሷል ማለት ነው። ዘ 24 ሜትር ኢዝ ኤሬክትድ ስቲል ናው 24 ሜትሩን ግን አሁንም ቆሞ ይገኛል ማለት ነው። Aksumite kings of the 3rd and 4th centuries conducted military campaigns on both sides of the Red Sea and erected the large stone stele for which Aksum is famous. ስለዚህ የአክሱም መንግስት በጣም ታዋቂ የሆነው ትልልቅ ህንፃዎችን በማቆም ረጃጅም ህንፃዎችን በማቆም በጣም ታዋቂ ነበሩ ማለት ነው። The conversion of Izana and the expansion of Christianity. ፍሬምናጦስ Syrian monk converted King Izana into Christianity. ፍሬምናጦስ ተብሎ የሚጠራው የሲሪያን ሞንክ የሆነው መነኩሴ የሆነው ንጉስ ኢዛናን በ325 350 ወደ ክርስትና እምነት ቀይሮታል ማለት ነው። አሌክሳንድሪያን ፓትሪያርክ አትናቴዎስ appointed ፍሬምናጦስ as አቡነ ሰላማስ as the first bishop of Ethiopia. እነዚህ አሌክሳንድሪያን ፓትሪያርክ አትናቴዎስ ተብሎ የሚጠሩት አባት ይህን ፍሬምናጦስን ሹመውታል ማለት ነው። አቡነ ሰላማ ብለው የመጀመሪያው የኢትዮጵያ ጳጳስ አድርገው ሹመውታል ማለት ነው። The church and state were support each other. At that time during the Aksumite state በአክሱም መንግስት ጊዜ መንግስትና ቤተክርስቲያን አብረው ሳፖርት ይደጋገፉ ነበር ማለት ነው። Ethiopia became dependent on Egypt for bishop for about 1600 years or until 1959. አያችሁ ኢትዮጵያ የራሱ የሆነ ጳጳሳት አልነበሯትም ነበር። ነገር ግን ከግብፅ ነበር የሚመጣ ለ1600 ዓመት ያህል ከግብፅ እየመጣ ትገለገል ነበር ማለት ነው። አንቲል እነዚህ አሌክሳንድሪያን ፓትሪያርክ አትናቴዎስ አቡነ ሰላማን እስከሚሾማቸው ድረስ ማለት ነው። የመጀመሪያው ጳጳስ አድርገው እስከሚሾማቸው ጊዜ ድረስ ኢትዮጵያ ጳጳስ አልነበራትም ማለት ነው። The nine saints
9 saints ዘጠኙ ቅዱሳን ተብለው የሚጠሩት the 9 saints came from Syria due to persecution. They expanded Christianity in the north far away from Aksum. They founded churches and monasteries. እነዚህ ዘጠኙ ቅዱሳን ተብለው የሚታወቁት ከሲሪያ ፈልሰው እየመጡ ናቸው ማለት ነው። እንግዲህ ቸርቾችና ሞናስትሪዎችን፣ ገዳማትን፣ ቤተክርስቲያናትን ገንብተዋል ማለት ነው። they translated religious books into Greek. የተለያዩ መጽሐፍትን ከተለያየ ቋንቋ ወደ ግዕዝ ቋንቋ ተርጉመዋል ማለት ነው። ግዕዝ replaced Sabian as written language. በዚህ ጊዜ ግዕዝ ቋንቋ ወደ በሳቢያን ላንጉጅ የመጻፊያ ቋንቋ ሆኖ ተቀይሮ ነበር ማለት ሳቢያን ላንጉጅ። ግዕዝ served as the literary language of Ethiopia until the second half of the 9th century, cause for the decline of Aksum. ይህ ምክንያት ነው ሆኗል ማለት the downfall of Aksum ማለት ነው። So the Aksumite state began to decline since the late 7th century because of internal and external challenges. በጣም ሁሌ የምትመጣ ፈተና ምንድነው? ብዙ ጊዜ ፈተና ያመጣል። the Aksumite king እንዴት ነው በስንተኛው ዓመተ ምህረት ሳይሆን ኢንተርናል እና ኤክስተርናል ቻሌንጅ የምትለው በጣም ብዙ ጊዜ ፍሪኩዌንትሊ ያመጧታል ማለት ነው። ኢንቫይሮንመንታል ዲግራዴሽን እነዚህ ኢንተርናል እና ኤክስተርናል ቻሌንጅ የሚባሉት ኢንቫይሮንመንታል ዲግራዴሽን፣ ዲክላይን አግሪካልቸራል ፕሮዳክቲቪቲ፣ የግብርናው ምርት መውደቅ and possibly plague infestation started to weaken it. በተለያዩ በሽታዎች ወረራም ነበር ማለት ነው። with the destruction of the port of Adulis by the Arabs በአረቦች አማካይነት አዱሊስ መጥፋቷ the international lifeline of the state was cut. አጠቃላይ የመንግስቱ የአክሱም መንግስት ዲክላይን አድርጓል ማለት ነው። በዚህ ምክንያቶች በኢንተርናል እና በኤክስተርናል ቻሌንጆች አማካኝነት ማለት ነው። With the destruction of the port of Adulis by the Arabs around 702, the international lifeline of the state was cut ብሏል። So the whole network of Aksumite international trade came under the control of the rising and expanding Arab Muslims. ስለዚህ አጠቃላይ ያለው የስልጣኑ መሪ ወደ አረብ ሙስሊሞች ሽፍት አድርጓል ማለት ነው። ስለዚህ the Aksum state from its old commercial and diplomatic partners. The South Arabians expelled Aksumite forces between 580 up to 590 AD. Then Aksum lost control over Arabian side of Red Sea trade. Consequently, the Aksumite state declined economically. Declined ሆነች። So this is all about Aksum. ስለ አክሱም መንግስት ይህን ይመስል ነበር። ሁሉንም አየን ማለት ነው። So the next one is the Zagwe kingdom. I think ይህን አይተን ይበቃናል ይመስለኛል። ያው ቪዲዮውንም ላለማስረዘም ጥር አድርገን ያው እንግዲህ በሁለት ፓርት አድርገን ምንጨርሰው ይመስለኛል። ብዙ ትንሽ በዛ ያለ ነው ያዘው። እንግዲህ እስከ ዛጉዌንና አንድን ጨምር ዛጉዌን ብቻ ሳይሆን አንድም ጨምረን እንይና ከዛ ቀጣይ ሌላ ጊዜ ሌላውን እንቀጥላለን ማለት ነው። ስለዚህ ዛሬ ዛጉዌን እናያለን። አሁን ለአሁኑ the Zagwe kingdom or the Agau dynasty replaced Aksum since በ1150 ዓመተ ምህረት ዛጉዌ አክሱምን ተክቶታል ማለት ነው። so Agaus are Cushitic speaking people የኩሺቲክ ቋንቋ ተናጋሪ ሰዎች ነበሩ ማለት ነው አጋዎች። so መራ ተክለ ሃይማኖት was the founder of Zagwe dynasty የዛጉዌ ዳይናስቲን ያገኘው ማን ይታወቃል ተብሎ ይጠራ ማለት ነው። መራ ተክለ ሃይማኖት መራ ተብሎ ይታወቃል። ቦታው ቡግና ተብሎ ይጠራል ማለት ነው። ቡግና ላስታ ተብሎ ይጠራል። አዳፋ ኦር ሮሃ ዘላተር ላሊበላ was its capital አዳፋ ኦር ሮሃ ተብላ የሚጠራው የአሁኗ ላሊበላ ዋና ከተማው መቀመጫ ቦታው ነበረች ማለት ነው። territory of Zagwe ግዛቱን ስናይ the former Aksumite provinces in the north and the present northern Shua in the south. Zagwe seemed to have pushed into Lake Tana region in the west. Economy of Zagwe economy ስናይ agriculture was a major economy of Zagwe. ለዛጉዌ ዳይናስቲ ዋና የኢኮኖሚ ምንጭ ተብሎ ተደርጎ የሚወሰደው አድርገው የሚጠቀሙት የነበረው ግብርናን ነበር ማለት ነው። the peasantry was the bulk of population. peasantry ማለት አብዛኛው ጊዜ ምስኪን ነበሩ ማለት ነው። አብዛኛው ፖፑሌሽን trade was the second base of economy of Zagwe. ሁለተኛው ዋና
የኢኮኖሚው ምሰሶ የዛጉዌ መንግስት ንግድ ነበር ማለት ነው። ዳህላክ ኦን ዘ ሬድ ሲ ኤንድ ዘይላ ዌር ዘ ቱ አውትሌትስ ፎር ዛጉዌ ትሬድ። ለዛጉዌ መንግስት ንግድ ዋና የነበሩ ዳህላክ እና ዘይላ ተብለው የሚጠሩ ሁለት ወደቦች ነበሩ ማለት ነው። ዘ ሶሾ ኢኮኖሚክ ኤንድ ፖለቲካል ሲስተም ኦፍ ዛጉዌ። ሶሾ ኢኮኖሚኩ እና እንዴት ነው አጠቃላይ ፖለቲካል ሲስተሙ ስናየው ዘ ዛጉዌ ኮንቲኒዩድ ዘ ትራዲሽንስ ኦፍ አክሱም። ኮንቲኒዩድ አስቀጥሎታል ማለት ነው። የአክሱምን ባህል አስቀጥሎታል ማለት ነው። ክርስቲያኒቲ ወዝ ኮንቲኒዩድ አስ ስቴት ኦፊሻል ሪሊጅን። የሀገሪቱ ዋና ሃይማኖት ተደርጎ እየቀጠለው ማን ነበር ማለት ነው? የክርስትና እምነት ነበር ማለት ነው። በዛጉዌ ዳይናስቲ ጊዜም ማለት ነው። ግዕዝ was maintained as language of church and writing። ግዕዝ ቋንቋ ደግሞ የሀገሪቱ የቤተ ክርስቲያኗ ቋንቋና የመጻፊያ ቋንቋ ሆኖ ያገለግል ነበር ማለት ነው በዛጉዌ ዳይናስቲ ጊዜ። the dynasty continued cordial relation with Muslim rulers of Egypt። ዳይናስቲው ዛጉዌ ዳይናስቲ ኃይለኛ ግንኙነት ነበረው ከሙስሊም ገዢዎች ከሙስሊም የግብፅ ገዢዎች ጋር ኃይለኛ ግንኙነት ያደርግ ነበር፣ ሪሌሽን ይፈጥሮ ነበር ማለት ነው። ቪዚቲንግ ዘ ሆሊ ላንድስ ኦፍ ጀሩሳሌም ወዝ ኢናይት ስፒክ ዱሪንግ ዚስ ፔሪድ። ኢየሩሳሌምን የተቀደሰችውን ቦታ ለመጎብኘት በጣም በዛጉዌ ዳይናስቲ ጊዜ ኮመን ፕራክቲስ ነበር፣ የተለመደ ተግባር ነበር ማለት ነው። አቺቭመንትስ ኦፍ ዛጉዌ። አቺቭመንቱ ምንድን ነው? ዛጉዌ ዳይናስቲ የዛጉዌ መንግስት አቺቭ ያደረጋቸው ነገሮች አሉ። እነሱ አቺቭመንቶችን እናያለን ማለት ነው። ዘ ፈርስት ዋን ኢዝ ቢልዲንግ ሞኖሊቲክ ሮክ ሄዋን ቸርችስ። ከአንድ ቋጥኝ ድንጋይ እንደዚህ ሮክ ሄዋን ቸርቾችን ፈልፍሏል ማለት ነው። ላሊበላ በነገሰ ጊዜ ከ1190 እስከ 1225 ቢልድ 11 ሞኖሊቲክ ሮክ ሄዋን ቸርችስ። The churches of Lalibela had their origin in the architecture of the Aksumite period. The rock hewn church of Dabra Damo is one example of the Aksumite architecture. Translation of books into Giz. በዚህ ዘመን የተለያዩ ግዕዞች ሃይማኖታዊ መጽሐፍቶች ከተለያዩ ቋንቋዎች ወደ ግዕዝ ቋንቋ ተተርጉመዋል ማለት። ፒስፉል ሪሌሽን ዊዝ ሎካል ኤንድ አውትሳይድ ሙስሊም ስቴት። ሰላማዊ የሆነ ግንኙነት ውስጣዊ ሙስሊሞች እና ሙስሊሞች ጋር ያለውን ሪሌሽን ሰላማዊ ማድረግ ችሎ ነበር ማለት ነው። ዘ 11 ሄዋን ቸርችስ ኦፍ ላሊበላ ስናይ ሮክ ሄዋን ቸርችስ አር ሎኬትድ ኢን 3 ግሩፕስ። እነዚህ ሮክ ሄዋን ቸርቾች በሶስት ዋና ዋና ክፍሎች ይገኛሉ ማለት ነው። ዘ ፈርስት ዋን ቤተ መድኃኔዓለም ዘ ሃይት 40 ሜትር፣ ቤተ ማርያም፣ ቤተ ሚካኤል፣ ቤተ መስቀል፣ ቤተ ደናግል ኤንድ ቤተ ጎልጎታ ይገኙበታል ማለት ነው። ሁለተኛው ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስ፣ ቤተ ገብርኤል። ሶስተኛው ቤተ ጊዮርጊስ ነው። ኦል ዚስ አር ኢንተርኮኔክትድ ሰብተራሪያን ፓሴጅ ኦር ተነል። Historical heritage reflect of ancient people. The heritage become major source of tourism industry that generate income and foreign currency and develop economy. ይህም መስራቱ ለኢኮኖሚው ለቱሪስቶች የቱሪስት መስህብ እንዲሆን አድርጓል ማለት ነው። ኢኮኖሚው እንዲዳብር ሆኗል ማለት ነው። It is viewed as important source of historical research. ለሂስቶሪካል ሪሰርችም ዋና ጠቃሚ ሳይት ሆኖ ያገለግላል ማለት ነው። አገልግሏል ማለት። ዲክላይን ኤንድ ፎል ኦፍ ዛጉዌ። እንግዲህ ዛጉዌ ወድቋል አይደለ? ዲክላይን ኤንድ ፎል ኦፍ ዛጉዌን ስናይ ፓወር ስትራግል ሳክሴሽን ፕሮብለም አመንግ ዘ ዛጉዌ ፕሪንስስ። በዛጉዌ ልዑሎች የነበረው የስልጣን ሽኩቻ ለዛጉዌ መውደቅ ምክንያት ሆኗል ማለት ነው። ሞር ሪሊጂየስ ተንደንስ ኦፍ ዛጉዌ ሩለርስ ኤንድ ፖለቲካል ዲዩቲስ። ከፖለቲካ ፍላጎት ይልቅ ሃይማኖታዊ ነገሩ እንዲጠነክር የነበራቸው ፍላጎት ለውድቀታቸው መንስኤ ሆኗል ማለት ነው። ኦፖዚሽን ፍሮም ዘ ሪጅንስ ኦፍ ትግራይ ኤንድ አማራ። በትግራይና በአማራ ክልል የነበሩ ተቃርኖ ነበረ ማለት ነው። ዛጉዌ ዳይናስቲን ተቃውሞ ነበር። አክሱም ኤንድ ደብረ ዳሞ ኢን ትግራይ ኤንድ ሃይቅ ኤንድ ደብረ ሊባኖስ ኢን አማራ ዌር ዘ ሴንተርስ ኦፍ አንቲ ዛጉዌ ፕሮፓጋንዳ። በእነዚህ አካባቢዎች ዛጉዌ ጠል የሆኑ ሀሳቦች፣ ፕሮፓጋንዳዎች፣ ፖለቲካል ፕሮፓጋንዳዎች ተሰራጭተው ነበር ማለት ነው። ዘ ኦፖዚሽን ዋዝ ቤዝድ ኦን ሌጀንድ ኦፍ ምኒልክ ቦርን ፍሮም ኪንግ ሶሎሞን ኦፍ እስራኤል ኤንድ ኪንግ ኦፍ ሳባ።
ከንጉስ ሰሎሞን ከእስራኤል ንጉስ ከነበረው ከንጉስ ሰሎሞን እና ከንግስት ሳባ የተወለደው ሚኒሊክ ነበር ማለት ነው። የዋናው የሚኒሊክ ዘፈርስ ነበር ማለት ነው። የዋናው የጦሩ የኦፖዚሽኑ መሪ የነበረው እሱ ነበር ማለት ነው። The Zagwe rulers were illegitimate for this legend. So Abuna Tekla Haymanot of Debre Libanos convinced the Zagwe king to cede the power of the newly selected body. In theory 70, Yukun Amlak, the first king of Solomonic dynasty, defeated and killed Yitbarak, the last ruler of the Zagwe dynasty. ይሄ ይኩኖ አምላክ ተብሎ የሚታወቀው ወይም ደግሞ ይኩኖ አምላክ የተባለው ንጉስ ወይም ደግሞ ሶሎሞኒክ ዘ ፈርስት ኪንግ ኦፍ የመጀመሪያው የሶሎሞኒክ ዳይናስቲ ንጉስ ተብሎ የሚጠራው እንግዲህ ይትባረክን የመጨረሻው የዛጉዌ ዳይናስቲ ንጉስ የነበረውን አሸንፎ እንዲሁ ገሎታል ማለት ነው በ1270 ዓመተ ምህረት። This is all about states in north. So the next time I will proceed to the states from the south and southwest regions of Ethiopia. Thank you for your attention. ስለ ትኩረታችሁ አመሰግናለሁ። እንግዲህ ጥያቄ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን እንዲሁ ብታበረታቱኝ ደስ ይለኛል። ኔክስት ታይም I will proceed to 2.2. Have a nice week.